አሰላሙ አለይኩም ወራህመቱላሂ ወበረካቱ ውዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ እጅግ በጣም አስገራሚ የሆነ መነጋገሪያ የሆነ ሰርግ ነው። የሰርጉ ቀን በቁርአን እንደመቀመቅ ብለዋሉ። በጣም ለየት ያለ ሰርግ ነው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ሻህሩ ረመዳን መጣላችሁ፣ እንኳን ደስ አላችሁ። ሻህሩ ረመዳን የትዕግስት ወር፣ ሻህሩ ረመዳን ወደ አላህ የመመለሻ ታላቅ ወር፣ ሻህሩ ረመዳን የሰደቃ ወይም የምጽዋት ወር፣ ብዙሃን እንባ የሚጠረግበት ወር፣ ሻህሩ ረመዳን የቁርአን ወር፣ ሻህሩ ረመዳን ኢጥቁም ሚነናር ከእሳት ነጃ የሚወጡበት ወር፣ አላህ ነፃ ከሚወጡት ጾሞም ከሚጠቀሙት ተጠቅመውም ረያን የተባለው ለጾመኞች የተዘጋጀውን ጀነት ከሚያገኙት ባሪያዎች አድርገን ያ ረበል ዓለሚን። እንደ ፈርድ ይዘህ መጣ ካላህ ዘንድ አሚን አሚን አላሁማ አሚን። ረመዳን ደርሷል። የረመዳን መዓዛ እያወደው ነው። ምናልባትም አንድ ሳምንት ያህል ጊዜ ነው ያለንና አላህ Subhanahu Wa Ta'ala ረመዳንን አድርሶን ረመዳንን በአግባቡ የምንጾም በዚህ ረመዳን ሀጃችን የሚወጣ አላህ ያድርገው። ታዲያ ለረመዳን ከወዲሁ አሁንም ቢሆን እየተዘጋጀን እያሟሟቀን መጠበቅ አለብን ብዬ አስባለሁ። አላህ Subhanahu Wa Ta'ala ረመዳንን አድርሷቸው ረመዳንን በአግባቡ የረመዳንን ሐቅ የሚወጡ ባሮች አላህ ያድርገን። አንድ ሙስሊም ሁለት አይሸወድም። እህቴ ከሂጃብሽ ያራቀችሽን ጓደኛ አድርገሽ እንዳትሽ ተጠንቀቂ። ይሄ እድልሽ ነው። ምናልባት በረመዳን ብለሽ ሂጃብሽን አስተካክለሽ ለብሰሽ አላህ በዛው ጽናቱ ሊለግስ ይችላል። ዱዓ የምታደርግበት ነው። በጓደኛ አማካኝነት ብዙ ሰው ጠፍቷል። ጓደኛ ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ጭምር የጓደኛን ማንነት በምሳሌ ገለጹልን። በሐዲስ አስቀምጠውታል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዲን የሚያርቀን ከአኺራ የሚያርቀን ከአላህ የሚያርቀን ጓደኛ በጭራሽ፣ ከሰላት የሚያርቀን ጓደኛ በጭራሽ። ና መስጊድ ዳዕዋ እናዳምጥ ስትለው አይ በኋላ በዩቲዩብ እናገኘዋለን በቲክቶክ እናየዋለን ብሎ ከሚያርቀን ላ መስጊድ ዩቲዩብ እኮ ቲክቶክ እኮ የሚስተላለፈው እንደው እዚች መስጊድ ላይ መገኘት ለማይችሉ ውጭ ሀገር ሄደው የትም መስጊድ መንቀሳቀስ ማይችሉ እህት ወንድሞች አሉ። በስራ አማካኝነት እዛው ሄደው ዒልምን ኢስላምን እንዲረዱ በማሰብ እንጂ መስጊድ ውስጥ የሚመስል ዒልም የለም። ይሄን ወቁ። መስጊድ ውስጥ የሚሰጠው ዒልም በተለይ ረመዳን ላይ ዱዓዎች ይበዛሉ። እንቀመጥ። ቢያንስ 4 ልዩ ሽልማት አለው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና። ሰዎች ከአላህ ቤቶች መካከል አንደኛው ቤት ላይ አይቀማመጡም። ተቀማምጠው ስለሱ የሚነጋገሩ ቢሆን እንጂ ስለምን የትሉነ ኪታበላህ የሱን መጽሐፍ የሚያነቡ ከሆነ የሚማማሩ ከሆነ ስለ ኢስላም የሚነጋገሩ ከሆነ ኢላ ነዘለት ዐለይሂሙ ሰኪና። የመጀመሪያው ሽልማት ሰኪና ይወርድባቸዋል። ደስታ መረጋጋት ዛሬ የጠፋው ገንዘቡን ይዛል፣ ደስታ አጣ። ቤት መኪናው አለ፣ ደስታ አጣ። ፎቁ ተደርድሯል፣ ደስታ አጣ። ስለዚህ ቅረብ ወደ አላህ። አላህን ርቀ ደስታ የለምና ወደ አላህ ቅረብ፣ ደስታ ታገኛለህ። መስጊድ ላይ ተገኝ፣ ተቀመጥ፣ ሶብር አድርግ፣ ደስታ ታገኛለህ። ኢላ ነዘለት ዐለይሂሙ ሰኪና። ሰኪናን መረጋጋትን ደስታን አላህ በእነሱ ላይ ቢያወርድባቸው እንጂ ወሐፈትሁሙል መላኢከቱ መላእክቶች ይከቧቸዋል፣ ያጅቧቸዋል። ዱንያ ላይ የሚወደድ ሰው የተከበረ ባለሀብት ስልጣን ያለው የሆነ ታዋቂ ሰው አንተን አጀበህ ከበበህ ሲባል እንዴት ነው የሚሰማ ደስታ? እኔ እኮ ከገሪካ ሄድኩ ትላለህ። ዱንያ ላይ ደስታ ተሰምቶ መላእክቶች ወንጀል የሌለባቸው الذين لا يعصون الله ما امرهم ويفعلون ما يؤمرون የተባሉት ክቡራን የተወደዱ መላእክቶች ከብርሃን የተፈጠሩ መላእክቶች አንተን ይከቡሃል። የስትሆን መልካም ቦታ አላህ ቤት ስትገኝ፣ ዒልምን ስትማር፣ የነብዩን ሐዲስ ስትማር፣ ቁርአን ስትቀራ፣ ዚክር ስታደርግ መላእክቶች ይከቡሃል። ሐቅ ነው ወላሂ። በዚህ በረመዳን ብዙ ነገራችን ነው የሚስተካከለው አይደለም? እንደውም ሙሉ ህይወታችን ይስተካከላል ብዬ አስባለሁ፣ ይቀየራል። ለምሳሌ ሂጃብ በአግባቡ ማትለብስ የነበረች ሴት በአግባቡ ሂጃብ ለብሳ አምሮባት እንመለከታለን በእስላማዊ አደብ። እንደዚሁም ደግሞ መስጂድ ማንመላለስ ወንዶች ደግሞ መስጊድ እንመላለሳለን በጀማዓ በምን ከረመዳን በኋላ ይሄ ነገር እንዲቀጥል
ከረመዳን በፊት ይህንን ነገር እንዳናደርግ ያደርጉን የነበሩ ጓደኞች ካሉ ከነሱ መራቅ አለብን። የአላህ ቤት መመላለስ አለብን። እንግዲህ ኡስታዝ ሲናገር ነበር የአላህ ቤት መመላለስ የአላህ ቤት መቀማመጥ ምን አይነት ፈድል እንዳለው ምን አይነት ምንዳ እንዳለው እንግዲህ ኡስታዛና እየተናገረ ነበርና ስለዚህ ሁላችንም በዚህ በረመዳን ለመለወጥ ቆርጠን መነሳት አለብን። ታዲያ ረመዳን ላይ ብቻ ሳይሆን ረመዳን ሲወጣም ማለት ነውና አላህ በዚህ በረመዳን የሚጠቀሙ ባሮች ያድርገን። ለምን ይመስላችኋል ሙአዚን አዛን ሲል ጆሮዎቹን እንደዚህ በእጁ የሚይዘው? እኔ ያው በአንድ እጄ ስልኩን ስለያዝኩት ነው በሁለቱም ያዝኩላችሁ። ለምን ይመስላችኋል? ምክንያቶቹ በጣም ረቂቅ ናቸው። ዋነኞቹ ምክንያቶች ሁለት ናቸው። አንደኛው በዛን ጊዜ ማይክሮፎን አልነበረም። ስለዚህ ሙአዚኑ ወደ ላይ ከፍ ብሎ ማማ ላይ ወጥቶ የመስጂዱ የመጨረሻ ከፍታ ላይ ሆኖ ነበር አዛን የሚለው። ታዲያ በዚህ ጊዜ እሱን ከርቀት የሚመለከቱ ሰዎች ድምፁ አይሰማቸውም። እላይ ወጥቶ መልእክት እያስተላለፈ ይሁን ዳዕዋ እያደረገ ይሁን እየመከረ ይሁን ወይም ደግሞ ሰዓቱም ስላልነበር በዛ ጊዜ ሰዓቱ ደርሶ አዛን እያለ እንደሆነ በምንም አያውቁ ነበር። አንድ ሰው ከላይ ሆኖ ሙአዚኑ ማንነቱ ላይታወቅ ይችላል። እንደዚህ ብሎ እየተጣራ ካለ ሰዓቱ ደርሶ አዛን እያለ ነው ወይ ለሶላት ወይም ደግሞ ለአንድ አስገዳጅ ለሆነ እስላማዊ ጉዳይ እየተጣራ መሆኑን አውቀው ወደዛ ይሄዱ ነበረ። ሁለተኛው አንድ ሰው ጆሮዎቹን እንደዚህ በደንብ ጨምቆ ሲይዝ ወደ ውስጥ ድምፁን በደንብ በትክክል ስለሚሰማው ለመቀለጽ ለማሳመር ውብ የሆነ ድምፅ ለማውጣትና ከፍ ያለ ፓወርፉል የሆነ ጮክ ያለ ድምፅ ለማውጣት ይረዳዋል ነው። ሱብሃንአላህ የተመለሰልን ይመስለኛል። እንግዲህ ብዙ ጊዜ ሙአዚኖች አዛን ሲሉ እንዲህ በሁለት እጃቸው ጣታቸው ጆሮአቸውን ይዘው ነው አዛን የሚያደርጉትና ለምን ይመስላችኋል ብለው አብዲ ኢኽላስ እየተናገረ ነበር። ምክንያቱም እኔ የድምፁ እንደዛ ነበር የሚሰማኝ ማለት በቃ ድምጻቸው በደንብ እንዲሰማቸው ለቅላጼ ለማማር ይሄ አዛኑ እንዲያምር እነሱ ፊል እንዲያደርጉት ለዛ ነው ብዬ አስብ ነበር። ግን አብዲ መጀመሪያ እንደተናገረው በበፊት ጊዜ ሰው አዛን እየተደረገ ይሁን ጥሪ ይሁን አያቅም ነበርና በዚህ ምልክት ግን ይግባቡ ነበር ብሏልና እኔ ይሄንን ዛሬ ገና ከአብዲ ኢኽላስ ሰማውና ጥሩ የሆነ ኢንፎርሜሽን የሰጠን አብዲ። በዚህ አጋጣሚ አብዲ ኢኽላስ የሚሰጠን የሚሰራቸው ቪዲዮዎች ጥሩ መረጃዎች በጣም ልናበረታተው ይገባል። በዚህ አጋጣሚ ቲክቶክ የምትጠቀሙ ከሆነ አብዲ ኢኽላስን ፎሎ ብታደርጉት ትጠቀሙበታላችሁ ብዬ አስባለሁ። አሁን ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ እንግዲህ ለየት ያለ ዩኒክ የሆነ ሰርግ ነው። ሰርጉን በቂርአት አድምቀውታል። ሴቶቹ ሙተነቂብ ናቸው። እስቲ የሰርጉን ድባብ ላስቃኛችሁ፣ ከዚያ የራሳችንን ሀሳብ አስተያየት እንሰጥበታለን። أعوذ بالله من الشيطان الرجيم قال أغير الله أبغيكم إلها وهو فضلكم على العالمين وإذ أنجيناكم من آل فرعون يسومونكم سوء العذاب يقتلون أبناءكم ويستحيون نساءكم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وخليله صلى الله عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد فاتقوا الله عباد الله حق التقوى واعلموا أن أجسادكم على النار لا تقوى واعلموا بأن خير الهدي هدي محمد صلى الله عليه وسلم وأن شر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. عباد الله اعلموا أن الزواج من أفضل نعمة التي أنعم الله بها على البشر. هو الأمر الفيزيائي الذي جبل على الخلق وهو سنة الأنبياء والمرسلين ومن أسباب دوام البشرية واستمرار الحياة. قال الله تعالى فانكحوا ما طاب لكم من النساء مثنى وثلاث ورباع. ولما أراد بعض صحابه رضوان الله عليهم أن يتعففوا عن النكاح نهاهم النبي صلى الله عليه وسلم وقال رسول الله صلى الله عليه وسلم وأتزوج النساء فمن رغب عن سنتي فليس مني. ولما أراد أحد صحابه
وأصحابه رضوان الله عليهم أن يختص حتى يقطع شهواته ويتفرغ للعبادة نهاه النبي صلى الله عليه وسلم. አላሁ አክበር ማሻአላ ማሻአላ። በጣም ውብ የሆነ ዩኒክ የሆነ ሰርግ ነው። እኔ እንደዚህ አይነት ሰርግ ተመልክቼ አላቀም በግሌ። ወይ መንዙማ ወይ በቃ ደግሞ አንዳንዱ ወጣ ካለም በዘፈን በጭፈራ ምናምን ነገር ነው ሲደረግ የምመለከተውና ይሄ በጣም ደስ የሚል ስርዓት ያለው ጭራሽ ውጥባ ራሱ ነበረውና ማሻአላ የእውነት በጣም ደስ ይላል። እንግዲህ ሰርጋችን ትልቅ ቀን ነው። ወደ ትልቅ ምዕራፍ የምንሸጋገርበት ቀን ነውና አላህ Subhanahu Wa Ta'ala ትልቅ ኒዕማ እኛ ላይ የሚያውልበት ቀን ነው። ሰርጋችንን በጣም አላህን በሚያስደስት መንገድ ነው ማድረግ ያለብን እንጂ አላህን በሚያስከፋ መንገድ ማድረግ የለብንም። ምክንያቱም የምንጀምረው ጉዞ በጣም ከባድ ጉዞ ነው። አላህ Subhanahu Wa Ta'ala ያንን ጉዞ እንዲያሳምርልን ያንን የመጀመሪያ ቀን ውብ ማድረግ ማሳመር አለብንና በተቻለ መጠን ሰርጋችንን አላህ Subhanahu Wa Ta'ala የሚያስደስት እንጂ አላህ Subhanahu Wa Ta'ala የሚያስከፋ ማድረግ የለብንም ብዬ አስባለሁ። እህቶቼ ኮርችባቸዋለሁ። ማሻአላ በጣም ታምሩ ነበር። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።